የእንግዳ እንግዶች ሰላም ጤና ይስጥልን። የተወደዳችሁ የአክስት ሀገር ዩጋንዳ ቤተሰቦች የእንግዳ እንግዶች ጀምሯል። በዛሬ የእንግዳ እንግዶች ፕሮግራማችንም እንግዳ ጋብዤላችኋለሁ። የዛሬ እንግዳዬ ነዋሪነቱ ከካናዳ ቶሮንቶ ነው። ጠበቃ ተክለ ሚካኤል አበበ ሳህለ ማርያም ይባላል። የህግ ባለሙያ ነው። እንግዲህ ሰሞኑን በተነሱት ከዚህ ከኢሚግሬሽን ጉዳዮች ጋር በተያያዘ ቆይታ ከኔ ጋር ያደርጋል። አብራችሁ እንድትቆዩ በታላቅ አክብሮት ነው ምጋብዛችሁ። ጥሩ ጊዜ ይሆንላችሁ። የእንግዳ እንግዶች ተመልሰን መጠናል። ጠበቃ ተክሌ እንኳን ደህና መጣ። እንኳን ደህና ቆየሽኝ እንግዳ። በጣም አመሰግናለሁ። እንግዲህ ፈቃደኛ ሆነ ከኔ ጋር ይህን ቆይታ ለማድረግ ስለወደድክ በእንግዳ እንግዶች ተመልካቾች ስም ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ኦፍኮርስ እኔም ስለጋበሽ በጣም ደስ እጅግ በጣም አመሰግናለሁ። አይ ሆፕ ለተመልካቾች የሚጠቅም ነገር ይሆናል ብዬ ገምታለሁ። አዎ በእርግጥ ይሆናል። ያው ፕሮግራሞችን እንግዲህ ሶሻል ሚዲያ ላይ የምታደርጋቸውን እንቅስቃሴዎች በደንብ አያለሁኝ እና በተለይ እንግዲህ ከዚህ ከስደተኛው ጋር በተያያዘ የምትሰጣቸው ጠቃሚ መረጃዎች እንዲሁም ደግሞ እዛው እናንተ አካባቢ ያሉ ስደተኞችን ቢዝነሳቸውን ለማበረታታት የምታደርገውን ነገር ያለው እኔ በተወሰነ ደረጃ ያን ስለምሞክር አይሃለሁኝ። በዛም ደስተኛ ነኝ በጣም። ውይይታችንን ከመጀመራችን በፊት እስቲ በጥቂቱ ለተመልካቾቻችን ራስን አስተዋውቅና እንቀጥል። እሺ አይሆፕ አብዛኞቹ ባይ ነው ተመልካቾች የሚያውቁኝ ይመስለኛል። በነገራችን ላይ ዩጋንዳ የተወሰነ ወራት ኖሬያለሁ። 2002 በፈረንጆቹ 2003 2004 ትመላለስ ነበረ። ጓደኞች አሉኝ እዛ። ከዛ በፊት ግን በአጠቃላይ በስደት ኬንያ ኖሬያለሁ። 2001 በፈረንጆች 93 በኢትዮጵያ ጀምሮ እስከ ለ4 ዓመት ያህል 2005። ከዛ በፊት የአዲስ አበባ ዩኒቨርሲቲ ተማሪ ነበርኩኝ። ነጌሌ ቦርና ተወለድኩኝ። አርሲ ነጌሌ ያደግኩኝ። እንደ 6 ኪሎ ተማሪ ነበርኩ። 2005 የዛሬ 20 ዓመት ከምናምን ወራት ቫንኩቨር ካናዳ መጣሁ። ስፖንሰርሺፕ አግሪመንት ሆልደርስ አሁን እንገባበታለን በኋላ። በእነሱ ስፖንሰር ተደርጌ ነው። ዩናይትድ ቸርች የሚባል ነበረ እና ላለፉት 20 ዓመት እኖራለሁ። ያለፉትን 13 ዓመታት ደግሞ 12 ዓመታት አክቹዋሊ እንዳላጋን ከ2014 ጀምሮ በጥብቅና ሙያ ተማርቼ እዚህ ቶሮንቶ ውስጥ ነው ያለኝ። አንድ ዓመት ከምናምን። ኦኬ ሰው የአክስት ሀገር ዩጋንዳን ውሃ ከቀመሰ ሰው ጋር ነው ማውራት ዛሬ። ዩጋንዳ እኛቦ ጀባሌ እኛቦ ነው ካሌ ሴቦ ትላለች። ካሌ ሴቦ እንላለን። አይ አልረሳውም። ጥሩ ነው። እንግዲህ ሰሞኑን በተለይ ዩጋንዳ እንዲሁም ምናልባት በሌላ ሀገር ያሉና ፕሮሰሳቸውን እየጠበቁ ያሉ ሰዎችን ትንሽ ያስደነገጠ ነገር ተሰምቷል። እንግዲህ ከካናዳ የተሰማው የስፖንሰርሺፕ ጋር ብናስቀድም በ2026 እንግዲህ የግሩፕ ኦፍ 5 እና የኮሚኒቲ ስፖንሰርሺፕ ክፍት አይሆንም ተብሏል። እሱ ነገር እውነት ነው ወይ? እስቲ ትንሽ በለን። የስ ግን ካለፈው ዓመት የቀጠለ ነው። ከዚህ ዓመት አክቹዋሊ በ2024 በፈረንጆቹ ኖቬምበር ላይ ህዳር ላይ ነው ይሄ ሰስፔንድ አደረጉት ለአንድ ዓመት ያህል 2025 ዲሴምበር መጨረሻ ድረስ። የግሩፕ ኦፍ 5 እና የኮሚኒቲ ስፖንሰርሺፕ የሚባሉት ባክሎግ ስለበዛ መሰለኝ። ዋነኛው ምክንያቱ ምንድን ነው? ብዙ ባክሎግ በዛ 4 5 ዓመት 6 ዓመት የፈጀ ስለሆነ ስለዚህ እንቀንሰው እና እንጀምራለን በሚለው ሙሉ በሙሉ ሳይሆን የተሰረዘው ስለተወሰነ ጊዜ ነው። ግን አንፎርቹኔትሊ ባለፈው ሳምንት በወጣ ዜና ከአይአርሲሲ ለተጨማሪ 1 ዓመት ሰስፔንድ አድርገውታል። ግን የግሩፕ ኦፍ 5 እና የኮሚኒቲ ስፖንሰርሺፕ የሚባሉትን ካቴጎሪዎች ነው። አጠቃላይ የፕራይቬት ስፖንሰርሺፕ ኦፍ ሬፊጂስ ፒኤስአር የሚባለው 3 ክፍሎች አሉት፣ 3 ክፍልፋዮች እና አንደኛው የስፖንሰርሺፕ አግሪመንት ሆልደርስ የሚባለው ወይም ኤስኤች የሚባለው ነው። ሁለተኛው የግሩፕ ኦፍ 5 ነው። ሶስተኛው የኮሚኒቲ ስፖንሰርሺፕ የሚባለው። ሁለቱ ናቸው ለዚህ ዓመት እስከ ዲሴምበር
31 2026 ድረስ የቆሙት የተቋረጡት ግን እንዳለ ነው። 16,000 ሬፊጂዎች የመቀበል እቅድ አለ በ2026 ዓመተ ምህረት። ስለዚህ መቶ ኔጌቲቭ ነገር አይደለም ማለት ነው። ስቲል ቢያንስ 16,000 ሰዎች እድሉን ያገኛሉ፣ ይጠቀማሉ። አንፎርቹኔትሊ ግን ሁለቱ ፕሮግራሞች ተሰርዘዋል። በአጠቃላይ ወደ 6-7 አካባቢ ቁጥር ማለት ነው በቁጥር ደረጃ። ኦኬ፣ ያ ማለት እንግዲህ በቀደም ብለው ፕሮሰስ ላይ ያሉት አፕላይ ያደረጉት ላይ እየጠበቁ ያሉ ሰዎች ላይ የሚያመጣው ችግር ምናልባት አሁን 16,000 ስትል ቁጥሩ መቀነስ ጋራ ተያይዞ የሚያመጣው ችግር ይኖር? ኖ ይሄ አዲስ አንቀበልም ነው። በቃ አለቀ። በአጠቃላይ አዲስ አፕሊኬሽን ለምሳሌ እኔ እህቶቼ ወንድሞቼ እዚህ 5 ሆነን አንቺን ስፖንሰር እናድርግ ብንል አንችልም ነው። በዚህ ዓመት ማስገባት አንችልም። አዲስ አፕሊኬሽን ነው ፒሪየድ። ከ2024 ኖቬምበር በፊት የገቡ አፕሊኬሽኖች ካሉ ግን እነሱ ይቀጥላሉ፣ ፕሮሰስ መደረጋቸውን ይቀጥላሉ። አዲስ አፕሊኬሽን አንቀበልም ነው። መቶ አዲስ አፕሊኬሽኖች ነው እንጂ የገቡት ኦልሬዲ ፕሮሰስ መደረጋቸውን ይቀጥላሉ። እነሱን አይመለከትም። ጥያቄ ምንድን ነው? ገብቶኛል፣ አዲስ መቀበል አይቻልም። ነገር ግን ኦልሬዲ በፊት አፕላይ አድርገው እየጠበቁ ያሉ ሰዎች እንግዲህ 16,000 ስትል ስለሰማሁ ነው። ቁጥሩ ከመቀነሱ ጋር ተያይዞ ፕሮሰሳቸው አመቱ የሚያልቅበት አመት ይረዝማል ማለት ነው። I don't think so. አይመስለኝም። I don't think so። ከሱ ጋር በተያያዘ ኦብቪየስሊ በፊትም የነበረው ፕሮሰሲንግ ታይም አለ። ኦልሬዲ ከዛ የበለጠ በፕሮሰሲንግ ታይሙ ላይ የሚያመጣው ተጽዕኖ ያለ አይመስለኝም። ኤንድ ቢኖርም ባይዞ እኔ እሱ ነገር ላይ ብዙም በጣም ኦብሰስድ መሆን የለባቸውም። ብዙ ጊዜ ስደተኞች እሱ ላይ ኦብሰስድ ይሆናሉ። ምን ምርጫ አለ? ለምሳሌ ቢሆንስ ሌት ዓመትም ጨምር 2 ዓመት የካናዳ መንግስት የሚያስበው ስደትን እንደ ኦፕሽን አይደለም። ሰዎች ተሰደዱ ሲል ምርጫ የላቸውም። ባይሰደዱ ህይወታቸውን ማዳን አይችሉም፣ ቶርቸር ይደረጋሉ፣ መመለስ አይችሉም ወደ ሀገራቸው ተብሎ ነው የሚታሰበው። ስለዚህ አይ ከረዘመብኝ እመለሳለሁ ብሎ የሚያስብ ሰው ጀስት የካናዳ መንግስት ያን አያስብም፣ አስችም አያደርግም። ኖ አይመለስም፣ የሰው ላይ መለስ ነው ሀገሩን ጥሎ የወጣው በሚል ነው። ስለዚህ እሱ ላይ ብዙም ኦብሰስድ አትሁኑ ነው ብለው ኢኔኒ ኬዝ ግን እሱ ላይ ተጽዕኖ አያሳድርም ብዬ ነው የማስበው። የምገምተው ለክሊያንቶች የጠይቁኝ ያን ነው መክራቸው። በጣም ጥሩ። እንግዲህ የግሩፕ ኦፍ 5 እና የኮሚኒቲ 1 ዓመት ተራዘመ ነው የተባለው። የቸርች ላይ እስቲ ጥቂት ብትለን፣ እሱ ቆሟል ወይስ? የቸርች የሚባል ነገር የለም። ዛሬ ጠዋትም አንድ ሰው ሲጠይቀኝ ነበረ። የቸርች የሚባል የለም። 3ቱ ካቴጎሪዎች የነገርኩሽ ናቸው። ስፖንሰርሺፕ አግሪመንት ሆልደርስ፣ ፒኤስአር ፕራይቬት ስፖንሰርሺፕ ኦፍ ሬፊጂስ ይባላል። አጠቃላይ ፕሮግራም ፒኤስአር አብሪቬሽኑ በምህጻረ ቃል። የሳ ስፖንሰርሺፕ አግሪመንት ሆልደርስ አንደኛው፣ ሁለተኛው ግሩፕ ኦፍ 5፣ ሶስተኛው ኮሚኒቲ ስፖንሰርሺፕ ይባላል። ኦኬ ሳ የሚባሉት አት ዲስ ታይም አይ ዶንት ኖ። ቀደም ሲል ባደረኩት ቼክ ሳደርግ ወደ 130 የሚሆኑ የካናዳ መንግስት አይአርሲሲ የኢሚግሬሽን ሬፊጂ ኤንድ ሲቲዝንሺፕ ካናዳ ጋር ውል የገቡ የተዋዋሉ ድርጅቶች ናቸው። የተለያዩ ድርጅቶች የኮሚኒቲ አሶሲዬሽንስ ሊሆኑ ይችላሉ። የኢትዮጵያ ማህበር በቶሮንቶ ለምሳሌ፣ የኢትዮጵያ ማህበር በካልጋሪ፣ የኢቫንጀሊካል ቸርች በኦታዋ ሊሆን ይችላል፣ ወይም የአፍጋኒስታን ሙስሊም አሶሲዬሽን ሊሆን ይችላል፣ ወይም የሶሪያ ስደተኞች ምናምን 130 የሚሆኑ ቁጥራቸው የታወቀ ነው፣ ፊክስድ ነው። ካልጨመረ ላስት ታይም ቼክ ካደረኩ በኋላ ካልጨመረ በስተቀር 130 የሚሆኑ ድርጅቶች ከመንግስት ጋር ተፈራርመው በየአመቱ ኮታ የሚሰጣቸው በአመት 100፣ 200፣ 300 የካቶሊክ ቤተክርስቲያን አለ፣ የኤርትራ ማህበራት አሉ። በሚሰጣቸው ኮታ መሰረት አሁን ባልኩሽ በዚህ አመት 16,000 እንደሚሰጥ ነው የተነገረው። 16,000 እንደሚሆን በዛ ኮታ መሰረት ስፖንሰር ሬፊጂዎችን ስፖንሰር የሚያደርጉ ናቸው። ከካናዳ ውጭ ያሉ ስደተኞችን ከሀገራቸው የተሰደዱትን ማለት ነው። የግሩፕ ኦፍ 5 እና ኮሚኒቲ ስፖንሰርሺፕ ደግሞ
ኮሚኒቲዎቹ ያልሆኑ ያልተመዘገቡ ውል የሌላቸው ግን ካናዳ ውስጥ ኢንኮርፖሬትድ የሆኑ ወይም ያልሆኑ ቢዝነሶች ሊሆኑ ይችላሉ፣ ቤተክርስቲያናት ሊሆኑ ይችላሉ፣ የኮሚኒቲ ማህበራት ሊሆኑ ይችላሉ፣ የሰራተኛ ማህበራት ሊሆኑ ይችላሉ። የተለያዩ ድርጅቶች ስደተኛ ስፖንሰር የሚያደርጉበት መካኒዝም ነው። እሱ ቀርቷል። ኤንድ ግሩፕ ኦፍ ፋይቭም ቀርቷል። ግን ከካናዳ መንግስት ጋር የተፈራረሙት ውል ያላቸው ኮንትራት ያላቸው ድርጅቶች ግን ስፖንሰር ማድረጋቸውን ይቀጥላሉ። የቸርች የሚባል ራሱን የቻለ ስፖንሰርሽፕ የለም። ውስጥ ያሉት እንዳልኩሽ ቤተክርስቲያናት ሊሆኑ ይችላሉ፣ ማህበራት ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ፣ የሰራተኛ ማህበራት ሊሆኑ ይችላሉ፣ የስደተኛ ማህበራት ሊሆኑ ይችላሉ፣ የሰብአዊ መብት ድርጅቶች ሊሆኑ ይችላሉ። ሊስቱ አለ። በነገራችን ላይ እንደውም ቴክኒክ ባለሙያዎች ሊያስገቡት ከቻሉ ስፖንሰርሺፕ አግሪመንት ሆልደርስ IRCC ዌብሳይት ላይ አለ። የእያንዳንዱ ፕሮቪንስ የማኒቶባ፣ የብሪቲሽ ኮሎምቢያ፣ የኦንታሪዮ ይነግርሻል። ስንታቸው በየቦታው ያሉትን ኮንታክት ኢንፎርሜሽናቸው፣ አድራሻቸው፣ ዌብሳይታቸው ሙሉ ዝርዝር አለ። ኦንላይን ሚስጥር አይደለም ማለት ነው። እነሱ እንዳሉ ናቸው። የተቀሩት ግን ኮሚኒቲ ስፖንሰርሺፕ እና የፖፕ ፋይቭ ግን ለአንድ ዓመት ድረስ ተቋርጧል። እንግዲህ ኦኬ፣ በጣም አመሰግናለሁ። እንግዲህ ለ2026 የለም ወይም ለአንድ ዓመት ተራዝሟል ስንል ምናልባት እንደው በመሀል ሀሳብ የሚቀየርበት ሁኔታ ይኖር ይሆን ወይስ ዓመቱ መጨረሻ ላይ ነው የሚታወቀው? አይመስለኝም ብዙ ጊዜ ምክንያቱም የፖሊሲም ጉዳይ ነው ይሄ። ስደተኞች ኢሚግራንት በጣም በዛ የሚል ይሄ ምርጫ ላይ ክርክር ክስ አለበት አሁን ያለው መንግስት ከኮንሰርቫቲቮቹም እና የስልጣንም ጉዳይ ስለሆነ አይ ዶንት ቲንክ ሶ። እንግዲህ በጣም ስትሮንግ የሆነ አድቮኬሲ ግሩፕ ተነስቶ የሆነ የሚፈጠር ነገር ከሌለ በስተቀር ፕራዮሪቲያቸውም አይደለማ። እንግዲህ አሁን ስትመለከችው ብዙም እነዚህ በጣም በአማርኛው ማርጂናላይዝድ የሆነው ግሩፕ ነው አይደለም፣ በጣም የተገለለ ብዙም ፓወር የለውም። አሁን አንድ ስደተኛ በስደት ሀገር ያለ ሰው ለካናዳ ፖለቲከኞች ያን ያህል ብዙም ዳይሬክት የሚያደርገው አስተዋጽኦም ስለሌለ ብዙም አንገብጋቢ ጉዳይ ሆኖ ትኩረት ሰጠውት በመካከል ይቀይሩታል። አይ ዶንት ቲንክ ሶ። ይሄን ጀስት እንደው ሰው እንትን እንዳይል ነው። ብዙም ተስፋ አድርጎ በጣም ተስፋዊ ስለመሆን አይደለም። ተስፋዊ ስለመሆን ተስፋ ለማሳጣት ሳይሆን ኦነስት ለመሆን ነው። ላይክ ኦነስት የሆነውን ነገር አስቀምጠ ነው ከዛ በኋላ ፕላን ለማድረግ እንዲመቸን ነው ማለት ነው። ይቀየራል ወይ? አይ ዶንት ቲንክ ሶ። በፍጹም አይመስለኝም። ያው እንግዲህ እዚህ እኔም ዩጋንዳ ካምፓላ ነዋሪ ከመሆኑ የተነሳ የስደተኛውን እሰማለሁኝ፣ ስጋቶቹንም እንዲሁ የተለያዩ ጥያቄዎችን ያነሱ ነበር እና ትክክለኛውን መረጃ ከመረዳት አንጻርም ያው ትንሽ ክፍተት አለብን። መረጃውን ከምንጩ ከመስማት ይልቅ በራሳቸው በሚቀያየሩት መረጃ ሽብር በሚባል ደረጃ ሲሉ ሲረበሹ ያለውኝ። ሌላው እንግዲህ የምረዳው ነገር ምንድን ነው፣ እዚህ ሀገር ያው ስደት ላይ ከባድ ነው፣ ኑሮ በጣም ይከብዳቸዋል ብዙ ሰዎች። እንደገና ደግሞ በተለይ ግሩፕ ኦፍ ፋይቭን ለመጀመር ራሱ የሚወስደው ጊዜ አለ። እዚህ ራሱ የስደተኛ ወረቀቱን ለማግኘት የወሰደባቸው ጊዜ አለ። እሱን ጨርሰው ደግሞ ወደዚህ አሁን ይከፈታል ብለው ሲጠብቁ ይሄ መራዘሙ ብዙዎችን አስደንግጧቸዋል። ያው በእርግጥ ቀደም ሲል ነግረኸኛል ያሉትን አማራጮች። ምናልባት ለዚህ ሲዘጋጁ የነበሩ ሰዎች ምን አይነት ሌላ አማራጭ አላቸው አፕላይ የሚያደርጉበት? ጥሩ እንትን ነው። ሜይ ቢ በሌላ ጊዜ በዝርዝር እንመለስበታለን። የኤምፒፒ የሚባል ፕሮግራም በደንብ ያልተጠቀምንበት ነው። በነገራችን ላይ ሰላምታ ኢሚግሬሽን ሳይን አማኑኤል በጣም ጎበዝ ኮንሰልታንት ነች። የእሷን ዌብሳይት የእሷን ዩቱብ ቻናል ቢከታተሉት በጣም ቆንጆ ኢንፎርሜሽን አለው። በተለይ የኤምፒፒ የሚባለው ፕሮግራም ኢኮኖሚክ ሞቢሊቲ ፓትዌይ የሚባለው ፖሊሲ ቆንጆ ፕሮግራም ነው። ቤዚካሊ እዚህ ካናዳ ውስጥ ድርጅት ያላቸው ለምሳሌ እኔ ሊሆን ይችላለሁ፣ ድርጅት ካለኝ ቢዝነስ ካለኝ ሰራተኛ ቀጠር ለምሳሌ ኦፊስ አለኝ እኔ በእንግዳ አንቺን በሪሴፕሽኒስትነት ወይንም
በካሸርነት ወይንም ደግሞ በከስተመር ኬር በሌላ ሙያ ካለሽ በሎ ክለርክነትም ሊሆን ይችላል፣ ሊጋል አሲስታንት ሊሆን ይችላል፣ ኦፊስ ማናጀር ሊሆን ይችላል፣ በተለያዩ ሰራተኛነትም ሊሆን ይችላል፣ በጥበቃ በዘበኝነትም ሊሆን ይችላል። ቀጥሬ የማመጣበት የስራ እድል ሰጥቼሽ ቢያንስ ለ1 ዓመት የስራ እድል ሰጥቼ የማመጣበት መንገድ ነው። አይ ቲንክ ብዙ አልተጠቀምንበትም። ስለዚህ እዚህ ካናዳ ውስጥ የምታውቋቸው ድርጅት ቢዝነስ ያላቸው ሰራተኛ የሚፈልጉ ሰዎች ቢዝነሶች ካሉ አይ ቲንክ ኮንታክት አድርጓቸው። ንጽጽር ከሌሎቹ ፕሮግራሞች አንጻር በጣም ፈጣን ነው። 6 ወር ነበረ ኖርማሊ የሚፈጀው። አሁን ዲስ ዴይስ ወደ 17 18 ወር እየፈጀ ነው የሚል አይነት ነገር አለ። ስቲል መጥፎ አይደለም 17 18 ወርም ቢሆን ግን በጣም ቆንጆ ፕሮግራም ነው። ቁጥሩ በጣም አናሳ ነው። በጣም ወደ 1000 ምናምን ሰው መሰለኝ አይ ቲንክ በዚህ አመት። ስለዚህ እሱን ነገር ብትሞክሩት ቆንጆ ይመስለኛል። ኤምፒፒን የተመለከተ ዝርዝር ቪዲዮ አጌን የሰላምታ ኢሚግሬሽን ዩቲዩብ ላይ የሰላምታ ኢሚግሬሽን ውስጥ ብትገቡ በዝርዝር አለ እያንዳንዱ ስቴፕ ባይ ስቴፕ። በተለይ ትልቁ ሪኳየርመንት የቋንቋ ነው። ቋንቋ እንግሊዝኛ አይኤልቲኤስ ጀነራል ወስዶ በጣም ዝቅተኛ ሚኒመም ቤዚክ የሆነ የመግባቢያ ይሄ ሰላምታ እና አጫጭር እንግሊዝኛ ቤዚክ የሆነ እንግሊዝኞች አለ ራስን ለማስተዋወቅ የሚረዱ እነሱም ማወቅ ከቻለ አንድ ሰው መጽሐፍ ማንበብ መስማት እነዚህ ማወቅ ከቻለ አይ ቲንክ የሚመጣበት መንገድ ነው። እሱ ነው ያለው አንዱ ኦፕሽን። ከዛ ውጪ እንግዲህ አይ ሆፕ 2027 አመቱ ይሮጣል እኮ ሳናቀው ረጅም ይመስላል እንጂ በጣም ይሮጣል። ባይዘው በስደት ላይ 4 ዓመት እንደዋዛ ኬንያ ስቆይ እኔ ምንም አላወቅኩትኝም 4 ዓመት ኤንድ ይኸው አሁንም ሳናቀው 20 ዓመት ቆየን። ስለዚህ ከዛችሁ 1 ዓመት ቢዚ ማድረግ ራስን በተለያየ ስራም ካለ ስራ የትምህርት እድሎችም ካሉ ቆንጆ ቋንቋም በተለይ እዚህ ከመጣም በኋላ የሚጠቅሙን ትራንስፈረብል የሆኑ ስኪሎችን በአይቲ ላይ ኢንፎርሜሽን ቴክኖሎጂ በጤና ላይ በተለያየ ነገር ላይ አይ ቲንክ እነሱን እያደረጉ ቢዚ ማድረጉን የተሻለ መንገድ ብዬ ነው የማስበው። አይ ቲንክ ይሄ ነው ለጊዜው ልሰጥ የሚችለው ሀሳብ። በጣም ጥሩ። ምናልባት ይሄ እድል ስደተኞችን ብቻ የሚመለከት ነው? ቀጥታ ከሀገራቸው መሄድ ለሚፈልጉ ሰዎች ይመለከት ይሆን? ኖ ስለ ስደተኞች ነው እያወራው ያለሁትኝ። ከሀገራቸው ለሚወጡ ሰዎች የተለያዩ የስኪልድ ለስደተኛ የሚሆን ከሀገራቸው ላሉ ሰዎች የስኪልድ ኢሚግራንት ፕሮግራም ኦፍኮርስ አንደኛው ትልቁ 60% የሚሆነው የካናዳን ኢሚግራንት በፐርማነንት በቋሚ መኖሪያነት ማለት ነው በቋሚ መኖሪያነት በፐርማነንት ሬዚደንስ ወይንም በግሪን ካርድ ላይ የሚወጡ ሰዎች 60% የሚሆነው ኢኮኖሚክ ኢሚግራንትስ ወይም የዚህ ስኪልድ ኢሚግራንትስ ፕሮግራም ነው። እሱም ቢሆን ትልቁ መስፈርት የትምህርት ደረጃቸው ማስተርስ እና ከዛ በላይ ቢሆን ወርክ ኤክስፒሪየንሳቸው 1 ዓመት እና ከዛ በላይ ቢሆን 3-4 ዓመት እና ከዛ በላይ ቢሆን በጣም ቆንጆ ነው። ኤንድ የእንግሊዝኛ ቴስት ኤንድ ፍሬንችም የካናዳ ኦፊሻል ቋንቋዎች እንግሊሽ ኤንድ ፍሬንች ናቸው። ፈረንሳይኛ የሚናገሩ ደግሞ ሰዎች ካሉ በጣም የበለጠ ቆንጆ ነው። መናገር ብቻ ሳይሆን ቴስቶቹን መውሰድ የእንግሊዝኛውንም የፈረንሳይን ቴስቶች መውሰድ በእነሱ አልተሞከረበትም። አሁን ናይጄሪያንስ ብትመለከች በጣም ጎበዞች ናቸው። በሺዎች በ10 ሺዎች የሚቆጠሩ ሰዎች ይመጣሉ። በዛ እንደምንም ተሟሙተው ተዘጋጅተው ፈተናዎቹን በመውሰድ የስኪልድ ኢሚግራንት ፕሮግራሙ በጣም ቆንጆ ነው። በደንብ ያልተጠቀምንበት ነው። ኤንድ ኦፍ ኮርስ በስተዲ ፐርሚት መምጣት ሌላው ያልተጠቀምንበት ነው። ቴምፖራሪ ወርከርስ ፕሮግራም ብዙም ከኢትዮጵያ ሬርሊ ዩዝድ ነው። ትንሽ ኮምፕሊኬትድ ነው እሱኛው። አንዳንድ ሰዎች በተለያየ ስራ ፍራፍሬ ለቀማ ይላሉ። ጥጥ ለቀማ ጥጥ የለም ካናዳ ውስጥ ግን ሁሉ በተለይ ሰዎች የሚያጭበረበሩበት ሆነ እሱ ላይ መጠንቀቅ ያስፈልጋል። የዚህ በኤምፕሎይመንት ቴምፖራሪ ወርከርስ ፕሮግራም እናመጣችኋለን የሚሉ ሰዎች ላይ በጣም ጥንቃቄ ያስፈልጋል። ፈርስት ኦፍ ኦል ቴምፖራሪ ወርከርስ ፕሮግራም አጌን ሳመጣ ላምጣ ብል ቴምፖራሪ ወርከርስ እዚህ ማግኘት የማልችል መሆኔን ማሳየት አለብኝ። ሳመጣሽም በቴምፖራሪ ወርከርነት ልቀጥርሽ ነው እንጂ አንቺ ገንዘብ ልትከፍይኝ አይደለም። ብዙዎቹ ከኢትዮጵያ የሚሞክሩት ግን አጭበርባሪዎች ናቸው። እዚህ ያሉት ካምፓኒዎች ነው ምንድን ነው የምለው ገንዘብ ከፍለሻቸው ነው 20,000 30,000 40,000 ዶላር ክፈይኝና ግን አመጣሻለሁ በዚህ በስራ ነው። ዛቴን ህገወጥ ነው። ፈርስት ኦፍ ኦል ከመጀመሪያውኑ ከመነሻውም ኢት ኢዝ አንሎፉል ነው፣ ህገወጥ ነው። ስለዚህ በሱኛው አትጭበርበሩ፣ ገንዘባችሁን እንዳትበሉ። እንደሱ አይነት ፕሮግራም አለ የሚሏችሁ ሰዎች ካሉ በጣም ከፍተኛ የሆነ ጥንቃቄ ይፈልጋል። በተለይ ገንዘብ
ከፍላችኋቸው ከሆነ እናንተ ኮምፕሊትሊ 100% ህገወጥ ነው። ገንዘብ ከፍለሽኝ በቴምፖራሪ ወርከርነት ላመጣሽ አልችልም። እኔ ነኝ ለአንቺ መክፈል ያለብኝ ስትመጪ ደሞዝ አክቹዋሊ ለ2 ዓመት ኮንትራት ውል ስንገባ የስራ አይ ቲንክ ስለዚህ አገር ቤት ላሉ ሰዎች አይ ቲንክ እነዚህ ናቸው። የትምህርት እድል በጣም ቆንጆ ነው ከተጠቀምንበት። አይ ቲንክ ጥሩ ኢንቨስትመንት ነው ብዬ ነው የማስበው። ሌሎች ኦፍኮርስ ጋብቻ እና ሌሎች ፕሮግራሞችም እንዳሉ ናቸው። እንግዲህ በጣም ጥሩ፣ በጣም ወሳኝ ነገር ነው ያነሳው። እዚህም ራሱ ብዙ ስደተኞች በገንዘብ በተለይ በሶሻል ሚዲያ ቲክቶክ ላይ ማስታወቂያዎችን እያዩ ገንዘባቸውን የተበሉ በጣም ብዙ ናቸው። እንግዲህ አላቅም፣ ምናልባት ወደፊት እናነሳው ከሆነ አላቅም፣ እንዲህ አይነት ሙከራዎችን በተለይ ከካናዳ ሆነው ደግሞ ስደተኞችን በጣም አላስፈላጊ ጉጉት ውስጥ ከቶ ከዛ የተደረሰባቸው የማውቀው አንድ ነበረ። እንዲህ አይነት ነገር ሲኖር የህግ ተጠያቂነቱ ወይም ደግሞ ምን ያህል ነው የሚለውንም እንግዲህ ወደፊት እናነሳው ይሆናል። በጣም ስደተኛው ከሀገር ለመውጣት ካለው ጉጉት የተነሳ በጣም በእነዚህ ሰዎች እየተታለለን ያለው እና ይህንን ወደፊት በስፋት እናነሳዋለን። ጥሩ ነገር ነው ያነሳው፣ በጣም ነው አመሰግነው። እንግዲህ በትምህርት በጤናና በመሰል ዘርፎች የሚሄዱበት መንገድ ካለ የሚል ጥያቄ ነበረኝ፣ አንስተዋል። እሱን እንግዲህ ወደ ካናዳ እንወስዳለን የሚሉ ሰዎች በጣም አሉ። አሁን አንተንና ባልደረቦች ትክክለኛ መረጃዎችን በሶሻል ሚዲያችሁ እንደምትሰጡ አውቃለሁ እና ገንዘባቸውን ከመበላታቸው በፊት ከትክክለኛው ለማረጋገጥ ቢሞክሩ ጥሩ ነው። ውይይታችንን እንግዲህ ለዛሬ ለመጨረስ እንገደዳለን። ግን እስቲ የት ላይ ነው የሚያገኙ ያው የህግ ምክር አገልግሎት ሳይሆን እንደው መረጃዎችን እና እነዚህ አንዳንድ ግልጽ ያልሆኑላቸውን ነገር እንዲረዱ ቲክቶክ ላይ ያለው ምንድነው? ሌላ ምንድነው ያላችሁ ፕሮግራም ስደተኞቹ የእናንተ መረጃ የሚያገኙበት? ኦፍኮርስ የኔ ዌብሳይት haslo.ca ያለ ኮንታክት ማድረግ ለሚፈልጉ ዩቱብ እና ቲክቶክ ላይ አልፎ አልፎ ቪዲዮዎች እንሰራለን። በተለይ ግን እኔ በጣም የምመክረው የስታይን ማኑኤል ሰላምታ ኢሚግሬሽን ዩቱብ ቻናልን በፍጹም በቃ በጣም ቬሪ ኢምፖርታንት ኢሴንሻል የሆነ ሊንክ ነው። ሰላምታ ኢሚግሬሽን ዩቱብ ላይ ሰላምታ ኢሚግሬሽን ብዙ ቪዲዮዎች አላት። በጣም ቆንጆ በትግርኛም በአማርኛም አሏት። በደንብ ጎበዝ ቬሪ ኤክሰለንት የሆነች ፕሮፌሽናል ነች። ሳይን በጣም ታማኝ። ኦፍኮርስ ኮንታክት ልታደርጓት ትችላላችሁ። ሰርቪስ ትሰጣለች። አይ ቲንክ እኔ እሱን ነው ሬኮመንድ የማደርገው። እኔ ራሴ ሳምታይምስ አንዳንድ ጉዳዮች ትረሳ ሾርት ከቴ እሷ ነው እሷ ጋር ሄጄ ነው ቼክ የማደርገው ወይ እሷንም ጠይቃት ደውዬ። አይ ቲንክ እኔ እሱን ነው ኤኒ ሬፊጂ ያንን የሰላምታ ኢሚግሬሽን ዩቱብ ሊንክ ቢያይ ቆንጆ ነው። ከዛ ውጭ ደግሞ አለመስነፍ። ብዙ ጊዜ ቅርታ አድርጊልኝና የእኛ ሰዎች ስንፍና መንፈስ አለ። አንዳንድ ቪዲዮዎች ሲወጡ በትዕግስት የመከታተል ሁኔታ የለም። 20-30 ደቂቃ ከሆነ 2 ደቂቃ 3 ደቂቃ ይሁንና ይደውልሽና ይጠይቁሻል ስለ ቪዲዮ። ቪዲዮ ላይ እኮ አለ። ስለዚህ እኔ ጋር ደውለህ መጠየቅ ምንድን ነው? አይ እንደው በቃ ልጠይቅ ኖ ጊዜ ሰጥቶ በደንብ አድርጎ ሪሰርች ማድረግ፣ ማንበብ፣ ማጥናት። በነገራችን ላይ አብዛኞቹ የካናዳ ኢሚግሬሽን የተመለከቱ መረጃዎች ዌብሳይታቸው ላይ አሉ። የካናዳ .ca የራሱ የአይአርሲሲ ዌብሳይት ላይ ኦልሞስት ኦል 99% ማለት ይችላለሁ ኢንፎርሜሽኑ አለ። ከዛ ላይ ካለው ኢንፎርሜሽን ውጭ የሚነግራቸው ሰው ካለ አይ ቲንክ የተሳሳተ ነው። ከዛ በተረፈ ትልቁ አብዛኛው ሪሰንትሊ እኔ የሚያጋጥሙ ነገሮች እንግዳ ይሄ ሰዎች 4 ዓመት 5 ዓመት 6 ዓመት ቆይተው እድሉንም አግኝተው ስፖንሰር ከተደረጉ በኋላ ኢንተርቪው ላይ ሲገቡ በሚያሳዝን መልኩ ሪፊዝ ይደረጋሉ። እኔ የበለጠ እንደው የሚያሳዝነኝ እና ልብ የሚሰብረው እሱኛው ነው። ሰዎች ብዙ ዓመት ከቆዩ በኋላ አንዳንዶቹ ታሪካቸውን እንኳን ፕሮፐርሊ አንብበውት አይገቡም፣ አጥንተውት አይገቡም። የጻፉትን ታሪክ፣ ፎርማቸውን፣ የቤተሰብ ፋሚሊ ሜምበራቸውን፣ ስንት ወንድም ስንት እህት አለ፣ እናት አባት፣ እድሜያቸውን በደንብ አውቀውት አይገቡም። እነዚህ ነገሮች ኢሚግሬሽን ኦፊሰሮቹ እንዲጠራጠሩ ያደርጋቸዋል። አንዳንዶቹ ታሪክ ሲጽፉ የአንዱ ከአንዱ ይገርምሻል። አንዳንድ ጊዜ ሂና ሺን ራሱ አይለዩትም ማለት ነው። እንዳለ ያንቺን የ2005 የቅንጅት አባል ነበርኩኝ። ከዛ እንደኛ ታስሬ በሴም ታሪክ ሌላ ጋር እንዳለ ቃል በቃል ትንሽ እንኳን ሳይቀባቦ ሳይቀያየሩት እና አይ ቲንክ ይሄንን ነገር በጣም ማቆም አለባችሁ።
በኢትዮጵያም ኤርትራም ዲስ ዴይስ የሀገሪቱ ውስጥ ያለው ሁኔታ ግልጽ ነው። ምንም ስትሬት ፎርዋርድ ነው። ብዙ ኮምፕሊኬሽን ድሮ ቢሆን ኖሮ ሰዎች ሊጨማምሩ ሊያጋንኑ ምናምን ይችላሉ። በት ዲስ ምንም ባንዲራ እዚህ ላይ ቀባሽ አጥፊ የምትባይበት እንትን ነው ሀገር ነው ያለው። ኢትዮጵያ በተመለከተ እዚህ ጋር ባንዲራ ቀባሽ በምራቁ አሉት ና እያሉ ትናንትና ሲናገሩ በጣም ገርሞኝ ነበረ። ዳት ማች ስልክሽ ላይ የዳኘው አለን ሙዚቃ አየሽ ተብሎ ሰዎች ሀራስ የሚደረጉ የሚደበደቡ የታሰሩበት ሁኔታ ነው ያለው። ታሪካችሁን አታጋኑ፣ አትጨማምሩ። ብዙ ባለሙያ ያሳዩ። ረጅም መሆን የለበትም። እንደ ተዘጋጁ ለኢንተርቪው ከምንም በላይ መዘጋጀት ያስፈልጋል። ባለሙያ አማክሩ። ሪፊውዝ ሲባሉ ዘጉርቲንግ የካናዳ ሲስተም ሊጋል ሲስተሙ አላው ያደርጋል። ኤኒ ዲሲሽን በካናዳ ባለስልጣናት ሪፊውዝ ከተደረገ ያንን ይግባኝ ማለት መብት አለች በካናዳ ፍርድ ቤቶች። እሱን ይግባኝ በሉ። ከዛ በተረፈ እንዳልሽው አይሆፕ ይሄ መጀመሪያችን ነው። ወደፊት ደግሞ በተለያዩ ርዕሶች ላይ እየተገናኘን እንደምነጋገር ተስፋ አደርጋለሁ። እንግዳ እሺ፣ በጣም አመሰግናለሁኝ። በተለይ ይችኛዋን ሀሳብ በቀጣይ በሚኖረን ውይይት አነሳዋለሁ ብዬ የማስበው ነው። እዚህ በጣም ብዙ ሰዎች ውድቅ ተደርገዋል ኢንተርቪው ላይ በጣም ብዙ ሰዎች። እንደገና ደግሞ ብዥታም አለ። ኢሜል እናደርግላችኋለን ተብለው ረጅም ጊዜ የሆናቸው ሰው በቃ ወድቀናል ማለት ነው የሚል ተስፋ መቁረጥ ውስጥ የገቡ እንደዚህ አይነት ውዥንብሮች አሉና እሱን እንግዲህ ታጠራልናል ብዬ አስባለሁ ወደፊት። ለዛሬው ግን ለነበረን ቆይታ በጣም ከልብ ነው ማመሰግነው። ፈቃደኛ ሆነ ይህን የመሰለ ቆይታ ከኔ ጋር ለማድረግ ስለወደድ በእንግዳ እንግዶች ፕሮግራም ስም ከልብ አመሰግናለሁ። አመሰግናለሁ። በርቺ እንግዳ። ቴንኪው በጣም ጊዜ ይስጥልኝ። እሺ፣ በጣም አመሰግናለሁ። ተመልካቾቻችን ከጠበቃ ተክሌ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። በጣም ብዙ ነገር እንደተጠቀማችሁ እንደቀረላችሁ እምነቴ ነው። በሌላ ቪዲዮ እስከማገኛችሁ ሰላም ሁኑልኝ። የእንግዳ እንግዶች